ሁለቱ ቁልፍ ባለስልጣናት ፑቲንን ለማግኘት ይንቀሳቀሳሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑካን የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ለማግኘት እንደሚንቀሳቀሱ ታውቋል። ከወደ ሩሲያ ግጭቱን ለማቆም አንድ ትልቅ እርምጃ ሊወሰድ እንደሆነ አሜሪካ ጠርጥራለች። የአሜሪካው ፕሬዝዳንት ልዑኮችም ይህንን በተመለከተ በተስፋና በፈገግታ ተሞልተው እየተናገሩ ይገኛሉ። ትራምፕም ሂዱ አግኙት ብለው ፑቲንን እንዲያገኙ እንዳደረጓቸው ታውቋል። ሩሲያ አንድ ትልቅ መልእክት እንዳላት ተነግሯል። ምናልባትም የሩሲያንና የዩክሬንን ጉዳይ ሊቋጩ ከሚችሉ ጉዳዮች መካከል አንደኛው ከሞስኮ ይሰማል እየተባለ ይገኛል። በሌላኛው የዓለም ጫፍ ደግሞ ውጥረት ሞልቷል። በአርክቲክ በምትገኘው ግሪንላንድም አሜሪካ አፍንጫ ስር በምትገኘው ካናዳም እየታየ ያለው ነገር ብዙዎችን በከፍተኛ መጠን አስጨንቋል። ግሪንላንድ ሕዝባችን ለሁሉም ነገር ይዘጋጅ እያለች ትገኛለች። ጠቅላይ ሚኒስትሯ የአሜሪካ ጦር ወደ ግሪንላንድ ሊመጣና ሊወር ይችላል፣ አትዘናጉ፣ ስንቅ ማስቀመጥ ካለባችሁ አስቀምጡ ብለዋል። ካናዳም የአሜሪካን ወረራ ፈርታለች። በአስገራሚ ሁኔታ ልክ የሶቪየት ኅብረትን እንደተዋጋው በአፍጋኒስታን እንደነበረው ዓለም አቀፉ የሙጃሂዲን እንቅስቃሴ የደፈጣ ጥቃት ማድረስ የሚያስችል ወታደራዊ ልምምድ ካናዳ ልታደርግ መሆኗ ተሰምቷል። ይህ በካናዳው ሚዲያ የወጣው መረጃ ብዙዎች ጭንቅላታቸውን በእጃቸው እንዲይዙ አድርጓል። አይሆንም፣ ምን ትተሽ ይሆናልን አስቢ እያሉ ነው የአሜሪካ አጋር የነበሩት ሁሉ። በሌላ በኩል ቀጠናችን መታመሱን ቀጥሏል። የተባበሩት አረብ ኤምሬትስ ከተለያዩ የአፍሪካ ቀንድ አካባቢዎች እንድትገፋ የሚደረግባትን ጥረት ለመስበር ኢትዮጵያን እንደተማመነች እየተገለጸ ይገኛል። የኤምሬትስ የካርጎ አውሮፕላኖች ወደ ኢትዮጵያ መንቀሳቀስ አብዝተዋል የሚለው የሚድል ኢስታይ ዘገባ ኤምሬትስና ኢትዮጵያ ግንኙነታቸውን ጠበቅ አድርገዋል ይላል። የሱዳኑንም የሶማሌላንዱንም ጉዳይ ለመፍታት ኤምሬትስ በኢትዮጵያ ላይ ሙሉ ለሙሉ ትኩረቷን እንዳደረገች ተሰምቷል። ኢትዮጵያም ከሳውዲ ይልቅ ኤምሬትስን መምረጧ አያጠራጥርም ይላል ሚድል ኢስታይ። በሳውዲና ኤምሬትስ ሽኩቻ አፍሪካ ቀንድ ታምሷል እያሉ ነው የቀጠናው ተንታኞች። እንዲሁም በሶሪያ ሃማ ከባድ ጭፍጨፋ በመፈጸም ስማቸው የሚነሳው የቀድሞ የሶሪያ ፕሬዝዳንት በሽር አልአሳድ አጎት ከዚያ ቀደም ብለው ሶሪያን ያስተዳደሩት የሐፌዝ አልአሳድ ወንድም ሪፋት አልአሳድ ከዚህ ዓለም በሞት መለየታቸው ተሰምቷል። በኤምሬትስ ሕይወታቸው እንዳለፈ የተነገረላቸው እኒህ ሰው የሃማው አራጅ የሚል ቅጽል ተሰጥቷቸው ነበር። በ10 ሺዎች የሚቆጠሩ የሙስሊም ወንድማማቾች ደጋፊዎችን በአደባባይ አሳርደዋል ተብለው ስማቸው ሲነሳ ቆይቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑካን የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ሞስኮ በማቅናት ቭላዲሚር ፑቲንን ሊያገኟቸው እንደሆነ ተሰምቷል። ይህንን ጥያቄ ሩሲያ ማቅረቧ የተሰማ ሲሆን አንድ ነገር ድርድሩን በተመለከተ ለአሜሪካ ሳታቀርብ አትቀርም እየተባለ ይገኛል። ከሲኤንቢሲ ጋር ቆይታ የነበራቸው ስቲቭ ዊትኮፍ ከዓለም የኢኮኖሚ ጉባኤ በኋላ ነው ይህንን ጉዳይ የተናገሩት። አዎ ወደ ሩሲያ እንሄዳለን፣ ሐሙስ ተነስተን ሐሙስ አመሻሹን እዚያ እንደርሳለን፣ ፑቲንን እናገኛቸዋለን። የሆነ ሊነግሩን የፈለጉት ነገር እንዳለ ገብቶናል። እናም ተስፋ አድርገን እኔና ጃሬድ ወደ ስፍራው እንሄዳለን። ከዚያም ተመልሰን ወደ ዩናይትድ አረብ ኤምሬትስ የምንጓዝ ይሆናል በማለት ስቲቭ ዊትኮፍ ተናግረዋል። ነገሮችን እያለሳለስን ቀስ በቀስ የሰላም ተስፋ እየፈነጠቅን ነው ያሉት ስቲቭ ዊትኮፍ አሁን ሁላችንም ከመቼውም ጊዜ በላይ ተስፋ አድርገናል እያሉ ይገኛሉ። የፑቲን ልዩ ልዑክ የሆኑት ኪሪል ዲሜትሪቭም የሆነ ተስፋ አለ ብለው መናገራቸው የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ጋር የገቡበትን ውዝግብ ሚዛናዊ ለማድረግ ከፑቲን ጋር ያላቸውን ግንኙነት የቀጠሉ ሲሆን የሁለቱ መሪዎች ልዑካን በየጊዜው እየተነጋገሩ እንደሚገኙም ታውቋል። ሩሲያም በክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ አማካኝነት ውይይቱ እንደሚደረግ አረጋግጣለች። ከሩሲያ በኩል ሰላምን በተመለከተ ልትወስደው የምትችለውን እርምጃ ለአሜሪካ ቁልጭ አድርጎ የሚያሳይ ሰነድ ሊሰጥ እንደሆነ ብዙዎች እየተናገሩ ይገኛሉ። ተስፋው ከመቼውም ጊዜ በላይ እየጨመረ መጥቷል።
በሌላኛው የዓለም ጫፍ የሚሰማው ግን ውጥረት ነው። የግሪንላንዱ ጠቅላይ ሚኒስትር ህዝባችን ለሁሉም ነገር ይዘጋጅ እያሉ ይገኛሉ። የግሪንላንዱ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰን ለሁሉም ነገር ተዘጋጁ፣ ስንቅም ለ5 ቀናት ያህል ማከማቸት ካለባችሁ አከማቹ፣ መንግስት መመሪያ ይሰጣችኋል፣ በመመሪያው መሰረት ተዘጋጁ ሲሉ ለህዝባቸው ተናግረዋል። የትኛውም አይነት ሁኔታ ሊከሰት ይችላል። የግድ ጦርነት ይቀሰቀሳል ማለት አይደለም። ነገር ግን ጦርነት አይመጣም ብሎ ማሰብም ልክ አይደለም። ምክንያቱም የአሜሪካው ፕሬዝዳንት ይህ ጉዳይ ሊሆን እንደሚችል ጥቆማ ሰጥተውናል። ስለዚህ በዚህ ግዛት ያላችሁ ሁሉ ተጠንቀቁ፣ ተዘጋጁ በማለት ነው ጠቅላይ ሚኒስትሩ መልእክታቸውን ያቀረቡት። እያንዳንዱ ግለሰብና ቤተሰብ ምን አይነት ጥንቃቄዎችን ከቤት እስከ ውጪ ማድረግ አለበት የሚለውን መመሪያ እንሰጣለን፣ መመሪያውን ተከታተሉ ብለው የራስ ገዟ ደሴት ጠቅላይ ሚኒስትር ነገሩን ለህዝባቸው ይፋ አድርገዋል። ትራምፕም ግሪንላንድን በተመለከተ ወታደራዊ እርምጃ ሊወስዱ ይችላሉ ወይ ተብለው ሲጠየቁ ታዩታላችሁ ምን እንደምናደርግ በማለት ደፈን ያለ ምላሽ ሰጥተዋል። ምንም እንኳን ወደ ጦርነት ይገባል ብሎ አብዛኛው የአካባቢው ተንታኝ እየጠበቀ ባይሆንም ተወደደም ተጠላም ግን ግሪንላንድ ኔቶን እየከፈለ አሜሪካን ከአጋሮቿ እየለየ እንደሚገኝ ይታወቃል። ግሪንላንድ ኔቶን ለሁለት እየከፈለች አሜሪካ ከሌላው ጋር በሚል ጎራ እንደለየች ብዙዎች አስተውለዋል። ትራምፕ የ10 በመቶ ቀረጥ የጣሉባቸው የአውሮፓ ሀገራት በቀጣይ 25 በመቶ ሊደርስባቸው እንደሚችል በማሰብ ሌሎች ስሌቶችን እየተከተሉ እንደሚገኙም ታውቋል። ውጥረቱ በካናዳማ አካባቢ የታየ ሲሆን የካናዳ ጦር በአስገራሚ ሁኔታ የደፈጣ ጥቃትን ጭምር እየተለማመደ እንደሆነ ታውቋል። ግሎብ ኤንድ ሜይል እንደዘገበው የአሜሪካ ወረራ ቢመጣ ምን አይነት ነገር ማድረግ አለብን በሚል ጦሩ ከወሰናቸው ወይም ከሚለማመዳቸው ጉዳዮች መካከል የደፈጣ ውጊያ እንደሚገኝበት ታውቋል። የሶቪየት ህብረት ጦር ላይ ከፍተኛ ጉዳት አድርሷል የሚባለው የአፍጋኒስታኑ ዓለም አቀፍ ሙጃሂዲን በሮል ሞዴልነት እንደተወሰደ ተሰምቷል። እንደ አውሮፓውያን አቆጣጠር ከ1979 እስከ 1989 ዓ.ም የነበረው ጦርነት የሶቪየት ህብረት ወታደሮችን በየተራራውና በየጥሻው በመደበቅ ጥቃት በማድረስ የሙጃሂዲኖች ዘመቻ የተሻለ ውጤት እንዲኖር አድርጓል። ሶቪየት ህብረትም በዚህና በተለያዩ ምክንያቶች ከአፍጋኒስታን ለቃ ለመውጣት ተገዳለች። በእርግጥ የአሜሪካው ሲአይኤ ድርሻ እዚህ ውስጥ ቀላል አይደለም። በኋላ አልቃይዳን የወለደው እንቅስቃሴን አሜሪካ በማወቅም ይሁን ባለማወቅ አሜሪካ በመደገፏ ምክንያት ሶቪየት ህብረት አካባቢውን ለቃ ለመውጣት ተገዳለች። አሜሪካ እነዚህን ታጣቂዎች አሽሞንሙናና ከፍ አድርጋ እስከ ትላንት ድረስ ፈተና ለሆነባት አልቃይዳ በኋላም መንፈሱ ላልጠፋው አሸባሪ ድርጅት ምንጭ የሚሆኑ የተለያዩ አሸባሪዎችን ስትፈለፍል መቆየቷ የሚታወስ ነው። ካናዳም ድንገት ከተወረረን በደፈጣ እንዴት እናጠቃለን የሚለውን ልምምዷን እያከናወነች እንደምትገኝ ታውቋል። የካናዳው ጠቅላይ ሚኒስትርም የዓለም አሰላለፍ እየተቀየረ ስለሆነ ትኩረታችንን ወደ መካከለኛው ሀገራት ልናደርግ ይገባል በማለት እየተናገሩ ይገኛሉ። ወደ ቀጠናችን ስንመጣ የተባበሩት አረብ ኤምሬትስ በኢትዮጵያ ላይ እየተማመነች ነው ተብሏል። ከአፍሪካ ቀንድና ከቀይ ባህር አካባቢ ተጠራርጋ እንድትወጣ በሳውዲ አረቢያ የተጀመረባትን ዘመቻ ለመመከት ኢትዮጵያን አጋር እንዳደረገች የሚድል ኢስት አይ ዘገባ ጠቁሟል። የአሰብ ወደብን ጨምሮ ኢትዮጵያ በዘገባው ከተጠቀሱ ጉዳዮች መካከል የአሰብ ወደብ የሚገኝበት ሲሆን ኢትዮጵያ ይህንን ወደብ ብታገኝ የኤምሬትስ ፍላጎት እንደሆነ ዘገባው ጠቁሟል። አቡዳቢ፣ እስራኤል፣ ባህሬን እና ኢትዮጵያ ውስጥ በሚገኙ የተለያዩ አካባቢዎች የካርጎ አውሮፕላኖቿን እያንቀሳቀሰች እንደምትገኝ የተዘገበ ሲሆን በየመን በሳውዲ ተገፍታ ከወጣች በኋላ በሶማሌላንድና በአካባቢው ያላትን ሚና ላለማጣት ከኢትዮጵያ ጋር አብራ እየሰራች እንደምትገኝ ተሰምቷል። በበርበራ ወደብ ላይ የራሷ ጥቅም ያላት ኢትዮጵያም ከኤምሬትስ ጋር የምትሰራበት ዕድል ሰፊ እንደሆነ ዘገባው አንስቷል። በሱዳን የምትደግፈውን የፈጥኖ ድራሽ ኃይል ወይም አርኤስኤፍ ለመደገፍ ወደ ኢትዮጵያ የተለያዩ በረራዎችን እያደረገች ነው ይላል የሚድል ኢስት አይ ዘገባ። ቢሾፍቱ በሚገኘው የኢትዮጵያ አየር ኃይል ካርጎዎቿን እያንቀሳቀሰች ነው ያለው ዘገባው በተለያዩ የዓለማችን አካባቢዎች ይህ ካርጎ ሲንቀሳቀስ እንደነበር ጠቁሟል። ሳውዲ አረቢያም በሱዳን አርኤስኤፍ እንዲሸነፍላት 1.5 ቢሊዮን ዶላር በማውጣት ከፓኪስታን ጄፍ-17 የተባለውን ተዋጊ ጀት እና ኬ8 የተባለውን ሌላኛውን የጦር አውሮፕላን ለብሔራዊ ጦሩ ልትገዛ እንደሆነ ታውቋል።
200 ድሮኖችም ታክልበታለች ነው የተባለው። በኤምሬትስና በሳውዲ ፍትጊያ ሰላሙን የተነሳው የአፍሪካ ቀንድ ሰላሙን ለማግኘት የሁለቱን ኃይሎች መልካም ፍቃድ ይፈልጋል ይላል በዘገባው የተጠቀሰ አንድ የቀጠናው ተንታኝ። የተባበሩት አረብ ኤምሬትስ ኤኤን 124 የተባለውን አንቶኖቭ የጦር አውሮፕላን በተደጋጋሚ ወደ ኢትዮጵያ፣ ወደ እስራኤልና ወደ ሌሎች አካባቢዎች እያንቀሳቀሰችው ትገኛለች ተብሏል። በእርግጥ በጦር አውሮፕላን ውስጥ ምን እንዳለ፣ ምን እንደተጫነ ዘገባው አይጠቅስም። ኤምሬትስን ጥምድ አድርጎ የያዛት ሚድል ኢስታይ እንዲህ አይነት ዘገባዎችን በተከታታይ ሲያወጣባት ቆይቷል። በሱዳን ብሔራዊ ጦር የሚፈጸሙ ወንጀሎችን ጆሮ ዳባ ልበስ እያለ የሚገኘው መገናኛ ብዙሃኑ የኤምሬትስ ክፋት ሲሆን ግን ጉዳዩን ከፍ አድርጎ እንደሚያቀርበው ይታወቃል። ምንም እንኳን ኤምሬትስ በሱዳን ያላት ሚና የሚወደድ ባይሆንም በግብፅና በሳውዲ አረቢያ እንዲሁም በቱርክ የሚደገፈው የሱዳን ብሔራዊ ጦር የሚያደርሳቸውን ወንጀሎችንም በመደባበቅ ይታወቃል። ይህ መገናኛ ብዙሃን የሱዳን ሕዝብ ዲሞክራሲ ጠይቆ በሁለት ጀነራሎች መካከል በሚደረግ ፍልሚያ ውስጥ ራሱን ያገኘው ሲሆን ይህ እንዲስተካከል ከማድረግ ይልቅ አንዱን ጀነራል ከአንዱ አስበልጦ የመደገፍ አዝማሚያ በተለያዩ የአረብ ኃይሎች እየተስተዋለ ይገኛል። የሱዳን ሕዝብ የጠየቀው ዲሞክራሲም ህልም ሆኖ ርቆበታል። በመጨረሻም ስለ ሪፋት አልአሳድ። እኒህ ሰው የበሽር አልአሳድ አጎት ናቸው። የቀድሞ መሪ የሐፌዝ አልአሳድ ደግሞ ወንድም ናቸው። ሪፋት አልአሳድ በ88 ዓመታቸው ሞቱ የሚለው ዜና እየተሰማ ይገኛል። እንደ ኒው አረብ ዘገባ የሃማው አራጅ በመባል የሚታወቁት ሪፋት አልአሳድ በተባበሩት አረብ ኤምሬትስ ነው ሕይወታቸው ያለፈው። ሪፋት አልአሳድ እንደ አውሮፓውያን አቆጣጠር 1970 ላይ በተደረገው መፈንቅለ መንግስት በኋላ ፕሬዝዳንት የሆኑትን ወንድማቸውን ሐፌዝ አልአሳድን ወደ ስልጣን በማውጣት ይታወቃሉ። 1970ዎቹ ኃይላቸውን ካጠናከሩ በኋላ በ1982 ደግሞ ሃማ ውስጥ ከባድ ንቅናቄ የተነሳባቸው። ያ ንቅናቄ በሙስሊም ወንድማማቾች የተቀናበረ ስለነበረ የሐፌዝ አልአሳድ መንግስት ክንዱን ዘርግቶ በርካቶችን ጨፈጨፈ። ይህንን ጭፍጨፋ በማስተባበርና በማቀናበር የሚታወቁት ደግሞ ሪፋት አልአሳድ ናቸው። ለዚያ ነው የሃማው አራጅ የሚል ቅጽል ስም የወጣላቸው። በኋላም የወንድማቸውን ስልጣን ከፍ በማድረግ ትልቅ ሚና ተጫውተዋል። ነገር ግን ስልጣኑ ለኔ ይገባኛል በማለት ከበሽር አልአሳድ ጋር ተፋለሙ። በሽር አልአሳድ ሌሎችን አሳምነው ስልጣን ላይ ወጡ። ብዙም አልቆዩም፣ ወደ ፈረንሳይ ተሰደዱ። ፈረንሳይ ከገቡ በኋላ ከረጅም ዓመታት በኋላ ማለትም 2021 እንደ አውሮፓውያን አቆጣጠር ከወንድማቸው ልጅ ከበሽር አልአሳድ ፍቃድ ተሰጥቷቸው ወደ ሶሪያ ተመለሱ። ሶሪያ እንደተመለሱ ግን ከ3 ዓመት በላይ መቆየት አልቻሉም። ምክንያቱም የወንድማቸው ልጅ በሽር አልአሳድ ጽዋቸው ሞልቶ ወደ ሞስኮ ፈርጥጠዋልና። እርሳቸውም ወደ ሞስኮ ለመጓዝ ያደረጉት ጥረት ስላልተሳካላቸው ወደ ሊባኖስ አቅንተው በኋላም ወደ ተባበሩት አረብ ኤምሬትስ ተሸሽገው መኖር መርጠዋል። ወደ ሶሪያ ተመልሰው መምጣት የፈለጉበት ዋነኛው ምክንያት በፈረንሳይ መንግስት 100 ሚሊዮን ዶላርና ከዚያ በላይ ከመንግስት ሀብት መዝብረህ እዚህ አስቀምጠሃል በሚል ክስ ስለተመሰረተባቸውና ክሱም ወደ እስር ሊዳርጋቸው ስለነበረ ነው። የወንድማቸውን ልጅ ተለማምጠው ወደ ሶሪያ መጡ። ይሁንና 3 ዓመት ያህል እንደቆዩ በሽር አልአሳድም ከስልጣናቸው ወረዱ። ሪፋት የሃማው አራጅ በሃማ ከተማ አቀናብረውታል በተባለው ፍጅት 10,000 ሰዎች መሞታቸው የተረጋገጠ ሲሆን ኋላ ላይ የሶሪያ የተለያዩ የሰብአዊ መብት ቡድኖች ከ30,000 እስከ 40,000 ሰው ተጨፍጭፏል የሚሉ ሪፖርቶችን ይዘው ብቅ ማለታቸው ይታወሳል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።